that spew negative words all day and every day. እኔ every day negative words ነው ምን የሚያሰር መንግስት ጋራ እኔ እንትን አለኝ መሰለህ እንዴ? ይሄን ማት አሁን እኮ በጣም ባድ ኢሜጅ ያላቸው ለሀገሪቷ እኮ ነው ያለን። ስማ ሌባ ካለ ሌባ እንላለን። ሀገራችን ውስጥ ሌባ ካለ ሌባ እንላለን። ልብስ ለበሳችሁ ብሎ የሚያሰር መንግስት ከሆነ እሱን ማው ሰለቸን በቃ። ምክንያቱም እንዳንተ ያለው አህያ ስላለ ለመብቱ ራሱ ይታገል። ምን አገባኝ? አከሌ ታሰረ አከሌ ምን አገባኝ? ለምን በአናታችሁ አትተከሉ? ምን አገባኝ? ይሄን ነው ባድ ኢሜጅ አለው ባድ ኢሜጅ ለሀገሪቷ የሚሰጡ ለምን ሌባውን ሌባ ስላለ እንዳንተ ያለውን ወሮ በላ ከካናዳ ህዝባችን ሞኝ ስለሆነ ህዝባችን አይምሮ ስላልተነቃቃ አንተ እያታለልከው አየህ። አንተ ራስ ሞቲቬት ያላረክ ሰውዬ ለራስ ሞቲቬሽን የሚያስፈልግ የሞት ሞቲቬሽን የሚያስፈልግ ሙትቻ ሙጃ ለዚህ ህዝብ አንተን አምኖ ደግሞ ህዝብን ያነቃቃል የሚለውስ ያነቃቃል። ተነቅቶብህ እኮ ነው አሁን ኖ ይሄ ሰውዬ ማስቆም አለብን። ምን ያመጣል አሉ። ለነገሩ እነሱስ ምን አመጡ? ምንም እኮ አላመጡ። አንተን ምን ታመጣለህ ያሉ። በነገራችን ላይ እንዳንተ ያለውን ያስቆማሉ። ጥሩነቱ አንተም እነሱም አንድ ናችሁ። አረኔ ማን ደጅ ያለ ሴትዮ ነው የማንም ለሃጫም አፉን ቂጡን ያልጠረገ እምስ ስላቀፈ ብቻ እኔ እነዚህ ይናገረኛል እንዴ? በቃ እንትን ስለ በቃ የሆነ ትልቅ ቦታ ሄደ ይመስለዋል። አንተ ሰው የሆነ ባለ 5 ፎቅ የሆነ ካምፓኒ ኮምፒውተር መለዋወጫ ብታመጣ ምን አባህ ልታረገ ነው? አንቺ ምን አናደደሽ? እኔ ልንገራችሁ። አሁን ለምሳሌ የሆነ ሰው ነክቸው ቢናገረኝ ኦኬ ስለተናገርኩት ነው እላለሁ። አልነካሁትም። ጋይስ እንዲህ አላሳዝናችሁም እንዴ? እኔ ማንም እየተነሳ አፉን ሲከፍትብኝ እኔ አላሳዝናችሁም እንዴ? ጋይስ ምን እንደምትናገረዋለች ትሉኛላችሁ? ያላሳዝናችሁ ማንም እየተነሳ ሲሰድበኝ ሳልነካው እግዚአብሔርን እንዲያውም በቀደም ታስሙን እንዳታጠፉት ግብረ ሰዶም ነው ብሎ የሆነ እንትን ክርስቲያን ሲናገር እንዲህ አይባልም። ስትናገር ራሱ በስነ ስርዓቱ ተናገሩት። ያልሆነ ነገር አትለጥፉበት ብዬ አይደል የተናገርኩት። ምን አባን የሰደብኩት ለአንተ በቃ የኔን ኦፒኒየን ስድብ ነው የሚመስል። አንተ ማህይም አንተ ጅል ምን አባቱ ነው የሚሰደበው? ከዩቲ አይበልጥም። አሁንም አይበልጥም። ይሄ ደደብ ይሄ አሜሪካን ሀገር ኢንቨስት አድርጎበት ያልነቃ ሰውዬ ኢትዮጵያ ሄዶ ሊነቃ ነው እንዴ? ኢትዮጵያ እሱ የፈለገው ዝላዩን ነው። በግድ ንካኝ ነው እንዴ? በግድ ንኪኝ ነው? ምን ነው የሚያወራላችሁ? ጠፋ እንዴ አለ ነገር። ሂዱ በቃ ሂዱ፣ ድዛ ሂዱ ድዛ ኦኮቴ በቃ አልፈልግም። አንዴም አላወራም። ምን አገባኝ? ለምን በቂጥ ባናታቸው እኔ እንትን ምን አገባኝ? እኔ ልንገርሽ እኔ መቤት ሂጂና የጌሙ ፕሬዚዳንት እሱን ተናገር። እኔ ምን አገባኝ? አይደለም በቂጣቸው ለምን በአይናቸው ጥይት አይጨምሩ? ምን አገባኝ? አንቺ ነሽ ብር የምትሰጫቸው። ምን አገባሽ? አንቺስ ምንድን ነሽ? ይሄኔ ታፕ እንኳን አታረጊ። ወፍጮ ፊት ምን አባሽ አገባሽ? የእነሱን ያለ 5 ሳንቲም ብር የለሽም። ነጭ ደግሞ 3 ልጅ ይዘሽ እዚህ ጋር በዚህ ሰዓት ምን አባሽ ነው የምታደርጊ? ልጆችሽን አታሳድጊም እንዴ?
እውነት ነው በጣም የሚያስቁኝ። 3 ልጅ ይዛ የልጆቿን ፎቶ አለጠፋ ትመጣለች። የጂ ልጅሽን አሳድጊ መጀመሪያ። እነዚህ ቆሮቆንዳ እንዳንቺ የሆኑና እነዚህ ቆሮቆንዳዎች ደግሞ ነገር ለዓለምም ለቲክቶክ ብቻ ለዓለምም አይተርፉሽም። ቆሮቆንዳ ተቸገረን እኮ በእናታችሁ። ይሄ ከአሸሽ የተረፈ ሰውዬ ቁጭ ብሎ እዚህ ጋር ስለኔ ያወራል። አንተ እኮ ነፍስ የለም ህይወት የለም። መቼ ሰው ሆንክና ከቅጥነት ከምን አሸሽ የጨረሰ ሰውዬ ስፖርት ሰርቼ ደግሞ ስፖርት ሰርቼ ይላል። እኔ ይችን በሁሉ ዝም ብያለሁ። አሸሽ በጣም እባክህን ስፖርተኛ ሰው እንዲህ ሲለፈልፍ አላየንም። የምትወስጣትማ የሆነች ታብሌትማ አለች። እከክ አጋሰስ ስሜ እንዳታነሳካም በኋላ ነብሩ ኧረ ነብሩ እስቲ አንተ እንኳን ተኝ። ነብሩ የለጠፈው እንግሊዘኛ ብትሰሙት ከመቼው ነው የለጠፋችሁት? አገኝቱ ያስታውቃል። እስከ 3 ሚሊዮኑ ድራጋም ሀሽሻ ምናምን ሆኖ እንደሚወጡ እመኑ። ከዛ በኋላ ታፉ አይመለከም ድፍት ያርግ አንተ ድራጋም ይታበቅ ጦሴን ውሰድ አባቴ ታባቱ አውቀዋለሁ። ከዚህ በኋላ ባለጌ እኔ ሰካራም ጋር ታረቅ። ይህ እናቴ እንትን በቃ እንትን ምንድነው ስሙ ምንድነው ይሄ እውቅና ምናምን ሳይኖር ሲቀር የሚያብድ ልጅ ነው። ይል ከፍናቴ ስጠለው ባለጌ ዘመድሽ ተሰድቦት ነው ማነው የሚባለው ሰው አዶናይ ነው ምናምን የሚባል አህያ ስሜን ካላነሱ አይሆንላቸው። በኢየሱስ ስም ደግሞ በተናገርኩት እና በጣም ምጠላው ነገር ደግሞ በጣም ምጠላው ሳልናገር ሰው ሲነገረኝ ባለጌ ይኸውላችሁ አሁን ለጠፋችሁት እያሰደባችሁኝ ነው። ዝና ዘነዘና የሚሆነው አንተ ላይ ነው። የእውነት ዝና ዘነዘና የሚሆነው አንተ ላይ ነው። እመኔ ካላበድክ ታያታለህ።
ምን ጀምሯል ማበድ እንደሆነ ይሄ ለራሱ በልብስ የሚከስ መንግስት ያለበት ሀገር ላይ አፉን ይከፍታል። ከኛ ጋር አሁን የሆነ ነገር አድርገው እኮ ከኛ ጋር ላይ እያያዙት እኮ ነው፣ እንደ ልማዳቸው ማለት ነው። ሰዎቹ ጮህበት እንዲህ ተጮህበት ሊሉን ነው ማለት ነው። ያ እንደዛ ልትሉ ነው፣ እንደ ልማዳችሁ ጮሁበት። ትክክል ስበብ ልንሆን ነው እንጂ እኛ በእናትሽ በማያገባን ገብተን ማለት ነው። ይህንን ነበር የፈራሁት እኔ በምንም በቃ ምክንያቱም ይሄ በሰበሰ ሙስና የበዛበት ሀገር ላይ ፖለቲካቸውን ለመስራት ብለው በቃ አሁን የሆነ ነገር እሱን የሆነ ነገር አድርገውታል። ገባችሁ? በዛ ተናዶ ይመስለኛል አሁን እዚህ ወጥቶ አፉን የሚከፍተው ከፍታ አፍ ምን አባቱ ይታሰራል? እኔ የሚስደበኝ እንጂ ቁጭ ብሎ እንደ ሰደበን ስድብ እናንተ በኢየሱስ ባለጌ። የእነሱ እኮ የጠራ እኮ ሰው የለም። ትግሬ ማለት በቃ እግዚአብሔር ምስክሬ ነው፣ ቢያገኙ ያርዱናል። ምክንያቱም ቆጭቷቸዋል የልጅ ልጆቻቸው ራሱ። ለዚህ ነው ትግሬና እባብ አትመን የሚባለው። ቢያገኙን ራሱ ይገሉናል። አሁን እሱ መርጦኛን የተናገረን ታውቃላችሁ። አይስወር እነዚህ በቃ መጥፎ ኢሜጅ ያላቸው ለሀገር ውስጥ እኮ ነው ያለ። አሁን ይሄ እንግዲህ ሁሌ የሚሉን እነሱ ናቸው። ገባችሁ? አልተናገርኩትም እኔ እንትና ነው የተናገረው። ሁለቱ ናቸው የጠመዱት። እኔ እንዲያውም በዘር ምናምን እንዳልባል ብዬ አሁን በጣም ቆጥቤ ነው የተናገርኩት። አንደኛ እኔ ችግር የለብኝም። እኔ እንደዚህ አይነት ሰውም አይደለም። እንደዚህ አይነት ብልግና እሱ ይስራና ያገኝ እንጂ እንደዚህ ስልጣን ላይ ብቻ ነው መግባት የሌለብን። እኔ ጓለሰገ የተናገረውን ስሚ አዶናይ ይሄ ባለጌ እንደ እሱስ መርጦ አይደለ እንደሚሰድበው ከዛ ሁላ ሰው ከተናገሩት አትሊስት እኔን እኮ መተው አለበት። ምክንያቱም እኔ አልተናገርኩትም፣ እግዚአብሔርን አልተናገርኩትም። እኔ እንደማንኛውም ሰው የራሴን አመለካከቴን ነው ቁጭ ያደረኩት። አይገባም ካልኩኝ ቂም ይዟል። ገባችሁ? የማይገባ ምክንያት ደግሞ ከአንተ የበለጠ ሰዎች አሉ እዛ በችግር ውስጥ አልፈው የሰሩ። አንተ ትላንትና ከካናዳ ነው ኦኬ፣ ይህንን እንደሚበላው ተነግሮኛል። ስለሚበላው እረፊ በቃ ምንም አታመጭም ትርፉ እንትን ነው ምናምን ሲሉም ተውኩት። ምክንያቱም ተነጋግሮ ነው እየገባው እና ታዩ ሲሉኝ ኦኬ እንደዛ ነው አሁን የሀገር እንደዛ ነው ብዬ ሚስጥር የታዩ እንትን አልኩ ማለት ነው። እንደውም ከዛ በኋላ እፈራለታለሁ። እግዚአብሔርን ያሳዝነኛል። ምክንያቱም እንደዚህ እየሮጠ ሲሄድ አንዳንድ የማያቸው ነገሮች አሉ እንግዲህ ከብዛት እና እዚህ ላይ ከመቆየት ብዛት ካለው እዛ ነገር ግን ከሰይፉ ጋር ሲጣላ በጣም ነው የደበረኝ። ትሻልኩ በቃ በዛ ነገር ላይ እንኳን አልተናገርኩም። ምክንያቱም በቃ የምትጣዩ ሰው አለ ቢዝነስ ስትጀምሪ ዋናው እዛ ሀገር ሰይፉ ነው። መጣላት የለብሽም። አድቨርታይዙም ላይ ምኑም ላይ እነሱ የተያያዙ ናቸው። ገባችሁ?
እና እንደው ባስታርቋቸው ስል ጭራሽ አብሶት ሄዶ ሌላ ቦታ ሲሄድ ጭራሽ እሱን ከሚጠሉት ከነ ቴዲ ጋር ምናምን መስሎሻል? ኧረ በስመ አብ። አንቺ መርጥ የጠራን በቃ እኛ ሶስታችን እንዴ ማንተና እኔ እንደውም አልተናገርኩትኝም። ምክንያቱም አንደኛ ጃን ያለች ገባችሁ፣ ለሱስ ብቻ ሳይሆን ይደብራታል። ያው ፎንቋም ስለሆነ እንዲያውም በቃ እየተናደድኩ ምናምን ራሱ የሆነ ነገር እናገራለሁ ልና እሷን ነው ትዝ የምትለኝ። አሁን ግን ጋዴም ሽት የራሳችሁ ጉዳይ ሁለታችሁም ስትሉ ለእኔ ስትገደል ግቡ ስትፈልጉ እንዲህ ተናግሮኝ አንቺን ቢያከብር ኖሮ እንዲያውም እኔን አይናገረኝም ነበር። እከክ እሷ ከኔ ጋር በጣም ጥሩ እንትን እንዳላት እያወቅ አይደለ እንዴ? እንደዚህ እሱ እኮ አንዳንድ ሰው ስለሰደባችሁ አይደለም። አሁን እሱ ባድ ሜሴጅ በጣም እኮ እንትናችንን እንትኔን እኮ ነው የነካው እንዴ። እዚች ሀገር ላይ በጣም የሚያደርጉት ኢሜጅ ምናምን እኮ ነው ያሉት። ወደ ፖለቲካ እኮ ገባ። የቡልሽት የሻርሙጣ ልጅ እናት ድንጋይ ትብላ እከካም እዛ አቅፈህ እዛ የምትጥለው ወያኔ እኮ 30 ዓመት በሙሉ እኮ እናቱ ድንጋይ ትብላ። ባድ ሜሴጅ ትለኛለህ፣ ባድ ኢሜጅ ትለኛለህ እንዴ አንተ? ዘር ማንዘርህ እዛ ሲጨፈጭፍ 27 ዓመት የነበረውን ስለሱ እኮ ነው እያወራው። ዋት ባድ ኢሜጅ ነው የማረገው? ገደለ ማለት መብቴ ነው። ገደለ ማለት ያየሁትን ነው የተናገርኩት፣ የደረሰብኝን ነው። አንተን እናትን አልጠራው ማለት አንተ ባድ ኢሜጅ የምትለው ዳትስ ፖለቲካ። አየህ እኔ እንዲያውም ምን አልኩኝ? እግዚአብሔርን ወደ ፖለቲካ ውስጥ አታስገቡት። እውነት ነው። አንዳንዴ ሰው እነዚህ ሰዎች በቃ አንድ ናቸው። ምንም በቃ ባድ ኢሜጅ ይለናል እንዴ? የፖለቲከኛው ነው። ኢህአዴግን እኮ ነው የተናገረው። አሁን ይህንንም ቢሆን እኮ እንናገረዋለን። ስለ ሀገር ነው እያወራን ያለ ነው። ስለሚጨቆን ህዝብ ነው። ይህን ልትቃ አንተ ሰው ብትሆን ኖሮ አፍን ነበር ምዘጋው። አንተ ሙቃ በሌላ ነገር እንትን በሶሻል ሚዲያ ላይ የተናገርነ በእኔ ላይ የደረሰው ያው አገሪቷ ላይ ኮሚኒቲው ላይ የሚሰጡት ኢሜጅ ወሸላ ይኸውላችሁ። እነዚህ ደግሞ እከኮችን ያቸው መቼ ስንጠራ መቼ ቆይ ስም እንዴት እንደጠራ አሳያለሁ። ይህ እናንተ ችግር ሁል ጊዜ ምን አባየሆን ማኛ ጂጂክያ ብሎ ታዲያ አለበሰኝ ምንድን ነው ስም ጠርቶ አይደል እንዴ ሙጃ እኔ ላንተ አላዝንም ከዚህ በኋላ። አንተ የኔን መቃብር እየቀበርክ ለምን አይቀብርህም? እዛ ከዚህ በኋላ የምሄድበትን አውቃለሁ። ባካቶች ጠዋት እመጣለሁ። ምን ያለበትን ይሄ ሰው ዝም ብሎ እንደዚህ ብልግና እንዴት ነው ግን የሚሳካላቸው የሚሆንላቸው ነገር ያለ እንደ ድንገት እኮ ነው እዚህ ጋ ይገ ሲነበቃ ያልኩት ሼር አላረኩትም እንዴ
words all day and every day. You know, like Yoni Manya, like Mota, like Gigi here. Like there's a lot of negative people that spew negativity every single day. These people, they are not benefiting the community in any way, shape, or form. They are giving this country a bad name. The name that it doesn't deserve currently. You understand? It is representing the community that are creative, the youngins, a bad image. We don't even want this type of negativity in our life anymore. We want to be different. You know, we want to show up for ourselves. Negative words. There are some people that spew negative words all day and every. It's what? It's politics.